ሰላም እንዴት ናችሁ? ይህ ወያው ኤዱኬሽን ነው። እኔም እዝራ ዳራ ይባላለሁ። ዛሬ ዲጂታል ኮላቦሬሽን እናያለን። በቆይታችን ሁለት ነገሮችን እናውቃለን። አንደኛው ዲፋይን እናደርጋለን። ዲጂታል ኮላቦሬሽን ምንድነው? ሁለተኛው tools for collaboration የሚያገለግሉን ነገሮች ምን እናደርጋለን? ሊስት እናደርጋለን። ለማንኛውም በቀጥታ ወደ ክላሳችን። እሺ ድሮ ምን ነበረ? ዳቦ ነበረ። ዳቦ ማለት የብረት ስራ ነው። ለምሳሌ አባቶቻችን አያቶቻችን ቤት መስራት ሲፈልጉ በዚህ ሰዓት በዚህ ቀን ቤት ሊሰራ ስለሆነ አባካችሁ እርዱኝ አግዙኝ ይላሉ። ሙያተኞች መተው ያግዟቸዋል። አሁን ባለንበት ደግሞ በዚህ ዘመን በዚህ በዲጂታል ወርልድ ይህ ዳቦ ለምን ይቀራል? ይህ ትብብር ለምን ይቀራል? ምን መጥቷል? ዲጂታል ኮላቦሬሽን መጥቷል። አሁንም በዲጂታል ነገሮችን በመጠቀም ኮላቦሬት ማድረግ ይቻላል። እንዲያውም ከዳቦ በተሻለ መልኩ ማለት ነው። ምክንያቱም ዳቦ የሆነ ስራ ለመስራት ቤት ለማገዝ ግዴታ እዛ ሰፈር እዛ ቦታ በአካል መገኘት ይጠበቅብሃል። ዲጂታል ኮላቦሬሽን ግን ያለበት ቦታ ሆነ በፈለከው ሰዓት የሆነ ነገር ማከናወን የሆነ ነገር በጋራ መስራት የሆነ ነገር አቺቭ ማድረግ ይቻላል። ዛት ዲጂታል ኮላቦሬሽን እሱን ነው ዛሬ ምናየው። ምንድነው ከሚለውን ጀምር። ዲጂታል ኮላቦሬሽን ማለት እንደነገርኳችሁ አብሮ በጋራ መስራት working together ነው። but using what ነው? ዲጂታል ቱልስ ዲጂታል ቴክኖሎጂዎችን ዲጂታል መሳሪያዎችን በመጠቀም አብሮ በጋራ መስራት ሲሆን ዲጂታል ኮላቦሬሽን ይባላል ነው። ምን ያደርግልናል ማለት ነው? እንደነገርኳችሁ ሪል ታይም ቲም ወርክ ክሬት ያደርጋል። በዲፈረንት ሎኬሽን እና በዲፈረንት ታይም ዞን ሆነን በጋራ እንድንሰራ ያደርግልናል። ማወቅ ያለብን ዲጂታል ኮላቦሬሽን የተለያዩ ድርጅቶች በጋራ እንዲሰሩ ሊያደርጋቸው ይችላል። ወይም አንድ ድርጅት ውስጥ ያሉ ሰራተኞች የተለያየ ቦታ ሆነው ሊሰሩም ይችላሉ። ወይም አንድ ሰራተኛ በህመም ምክንያት ወይም ደግሞ በተለያየ አጋጣሚ ስራ ቦታ መድረስ ካልቻለች ቤቷ ሆና ስራዋን መስራት እንዳለችና መስራት ትችላለች። ይህ ነገር ስታደርግ ዲጂታል ኮላቦሬሽን ይባላል። ዲጂታል ኮላቦሬሽን እንዲሰራ እውን እንዲሆን ኮምፖኔንቶች አሉ። የሚያስፈልጉን ሶስት ነገሮች አሉ ነው። የመጀመሪያው ሰዎች ነው። ምክንያቱም የሚያግዘን ሰው እስከሆነ ድረስ የሚያግዘን አካል ያስፈልጋል። ኮላቦሬት የሚያደርግልን አካል። ሁለተኛው ዲቫይስ ምን መሳሪያ ተጠቅመው ነው እኛን የሚያግዙን? ቤት ለመስራት ዶማ፣ አካፋ ምናምን መዶሻ ነበር ይዘን የምንሄደው። በዚህኛው ሰዓት ደግሞ ይዘን የምንሄደው ዲቫይስ ስልካችን ነው። ይዘን አንሄድም። ባይዘዌ ይዘን ቁጭ እንላለን። ስልክ ልንጠቀም እንችላለን። ላፕቶፕ ልንጠቀም እንችላለን። የተለያዩ ዲጂታል ዲቫይሶችን እንጠቀማለን። እነሱም ኮምፖነንት ናቸው። ሶስተኛው ደግሞ መሳሪያዎች ወይም ቴክኖሎጂ ወይም ደግሞ ሶፍትዌር እነዚህን የሚሰጡን አፖች አሉ። እነዚህን አፖች እነማን ናቸው የሚለው ደግሞ ኮላቦሬሽን ቱል በሚለው እናያለን። ብዙ አይነት መሳሪያዎች ሊኖሩ ይችላሉ፣ ግን የተወሰኑትን ልንገራችሁ። አንደኛው ቱል ኮሙኒኬሽን ነው። እርስ በርስ እንድንግባባ ልናወራ እንችላለን። ስብሰባ ሊኖረን ይችላል። ማውራት ስንፈልግ ወይም የተለያየ ቦታ ሆነን ስብሰባ ማድረግ ከፈለግን ምንጠቀምባቸው ምን አለ ማለት ነው? ቱልስ አለ ወይም አፕሊኬሽን አለ ወይም ዌብሳይት አለ። እነዛ ምንድናቸው? ዙም ሊሆን ይችላል ወይም ጎግል ሚት የሚባሉ አፖች አሉ። ለግንኙነታችን ለስራችን ወሬ የሚያስፈልገው ነገር ከሆነ እነዚህ ነገር ወይም ስብሰባ ከሆነ እነዚህ ነገሮች እንጠቀማለን ነው። ስራችን ኮላቦሬት ስናደርግ ደግሞ ምናልባት ፋይል እርስ በርስ መለወጥ ሼር መደራረግ የሚያስፈልገን ከሆነ ደግሞ ምንጠቀመው መሳሪያ ምንድነው? ጉግል ድራይቭ፣ ጉግል ዶክስ፣ ድሮፕቦክስ እነዚህ ነገሮች አሉ። እነዚህ እንጠቀማለን። ደግሞ ምናልባት ምን የሚያስፈልገው ከሆነ ስራችን ማኔጅመንት ፕሮጀክት ማኔጅመንት የሚያስፈልገው ከሆነ ወይም ታስካችንን ኦርጋናይዝ ማድረግ ከፈለግን ዴድላይን ማስቀመጥን ከፈለግን የተለያዩ ነገሮችን ማንሰራ ምን ሰራ የሚለውን ነገር ማወቅ በቅደም ተከተል ነገሮችን ኦርጋናይዝ ማድረግ ከፈለግን ፕሮጀክት ማኔጅመንት ቱሎችን እንጠቀማለን። እንደ ትሬሎና አሳኖች አሉ። እንደዚህ አይነት አፖች አሉ። እነሱን እንጠቀማለን ነው። ደግሞም አለ ስራችን እየሰራን ጎን ለጎን የፈጠነ ኩክሊ ካፕቸሪንግ አይዲያ ሐሳብ ከመጣልን የሆነች ነገር እዛችሁ ጋር ለማስፈር ስንፈልግ ኖት ቴኪንግ አፖች አሉ። እነ ማይክሮሶፍት ዋንኖት አለ፣ ጉግል ኪፕ አለ። እነዚህ ነገሮችን ቱሎችን በመጠቀም ዲጂታል ኮላቦሬሽኖችን እውን ማድረግ እንችላለን ማለት ነው። የትም ቦታ በማንኛውም ሰዓት ሆነ በጋራ መስራት እንችላለን ማለት ነው። ዲጂታል ኮላቦሬሽን ውጭ ሀገሮች ላይ በስፋት ቤታቸው ጋር ሆነው
መስራት ተባብረው ነገር ማከናወን ይችላሉ። እኛ ኢትዮጵያ ላይ ገና ያላደገ ዘርፍ ነው። በእርግጠኝነት ግን ይህ ነገር እያደገ የሚመጣ ዘርፍ ነው። ለማንኛውም የዛሬ ቆይታችን ክላሳችንን ጨርሰናል። በቀጣይ እስክንገናኝ ድረስ ቸር ሰንብቱ። ቻው።